ናታን በደረሰበት እንዳደርሽ ደግሞ ናታን መልኩ ነው እንጂ ካንቱ ነው። ግን እኮ ባሌ ነው ያለችኝ። በቃ ብለሻሽ ግን አንቺ ብቻ አጠገቡ እንዳደርሽሽ። ይሄን ነገር እኮ ላንተ እንደነገርኩ ቢሰማ አባቴ ይገለኛል። በእኔና በአንተ መካከል ሚስጥር ስለሌለ ነው ይሄን የነገርኩ። እና ሰላም እየሰጠች ምንድነው ንገረኝ። እኔም አላየሁትም እንዳላይ በጣም አስጠንቃኝ የሰጠችኝ። ስለሽ ናታን ቆንጆ ምናምን ነገር ስትይ ነበር ማ እኔ ለዛ አላልኩ። አይ እኔ ይኸውልሽ ከዚህ በኋላ ቀና ብለሽ እንኳን ብትይው እገልሻለሁ። እሺ ከኔ አታልፊም። ይቅርታ እኔ እኮ ስጠግብ ማረገውን አላውቅም። ከዚህ በኋላ ምንም አይደለም። ይኸውልሽ ደግሞ ከዚህ በኋላ ከዚህ ቀሚስ ውጭ ብለብሽ እኔ ያረገ ሲጥኖሽ ማረግሽ ይቺ መንቃራ መንቅር ከዚህ ቀሚስ ውጭ አትለብሽም። ምን አገባ። አቶ ደረጀ እንግዲህ ዛሬ ወደ መፍትሄው ለመሄድ በቀጥታ ቤተክርስቲያን በመሄድ ፈጣሪው ጋር በመመካከር ነው የሚገኘው። ዛሬ በጣም ትልቅ ጸሎት ሲያደርግ ነበር ቤተክርስቲያን ውስጥ ገብቶ። እንግዲህ መቼም ያው ታውቃላችሁ የኛ ነገር ድክመታችን እኮ ይሄ ነው። ባዘቦት ቤተክርስቲያን ሄደን ጎንበስ ቀና ብለን ቅዳሴውን አስቀድሰን ኪዳኑን አስደርሰን የሚጠበቅብን ስርዓቱን አስፈጽመን ወደ ቤታችን ባንመለሰውን ያክል ብንሄድ እንኳን በውጭ ላይ ሰላም ለኪ ብለን ነበር የምንመለሰው ያለው። ግን አንዳንዴ ነገሮች በርታ ሲሉ ጭንቀታችን ሲበረታ እናት ወደ ቤተክርስቲያን ነው የምንሄደውና እውነት በጣም ነው ደስ ያለኝ። ደረጀ እዛ ሄዶ እንትን ሲል የኔ አብሮ ማልቀስ የምር ማለት ነው። የቅዳሴውን ድምጽ ሲሰማ በቃ እንጃ ምን አይነት ስሜት እንደሚሰማችሁ በተለይ እንደኔ በስደት ያላችሁ ውድ ቤተሰቦቼ በዛው አጋጣሚ ሰላምታ ይባላችሁ በድረሳችሁ። እግዚአብሔር ሀገራችን ሰላም አድርጎ ያለንበትንም ሀገር ሰላም አድርጎ እግዚአብሔር በሰላም ይመልሰን እና እንደዚህ በቃ ማለት እዛ በቃ ደረጀ ቆመበት ቦታ ላይ እኔ ቆም ብዬ ተመኘው ማርያምን ማለት ነው። በቃ ቤተክርስቲያኑ በሩ ቅጥሩ ምናምን በቃ ድምጹ ያለው በቃ ይሄ ጸጥ ያለው የቤተክርስቲያኑ እንትን እውነት ማርያምን በጣም ነው እንትን ያልኩትና በቃ የምርሱ እዛ ቆሞ እንትን እያለ ድራማ መሆኑን ረስቼው በቃ እኔ እዚህ ብሆን ብዬ ምን አይነት ስሜት እንደተሰማኝ በቃ ልነግራችሁ አልችልም። ብቻ ደስ ይል ነበር። እንግዲህ ደረጀም ደግሞ ያው ድራማ ነው በእርግጥ አይኖ ግን በጣም አስተማሪ ድራማ ነው እውነት ለመናገር። ምክንያቱም ይሄን ድራማ ስንከታተል ለትዳራችን ያለን እንደቀላል በትንሽ ነገር የሰራና ስህተት ደግሞ አድጋ አያችሁት አይደል ተራራ የሚያክል ችግር ይዞ ይመጣል፣ መዘዝ ይዞ ይመጣልና ያለን ነገር ያንዳንዱ ነገር በኬርለስ ወይም ደግሞ በቸለተኝነት ያለፍናት ትንሿ ነገር መጨረሻዋ ወይም ደግሞ ባጭር ያልተቋጨ ነገር መጨረሻው በጣም ከባድ ነው። ደረጃውን የዳጣን የዛን ሰዓት ልጇ እንደዛ ባያደርግ ኖሮ ወይም ደግሞ በቃ አንዴ የሆነውን ነገር ጎራ ይጋርደውም በቃ በሚችል ነገር ማመቻቸት መቻል ማድረግ እየቻለ ልጅን አውጥቶ መጣል። ከዛም ደግሞ ይሄው 20 አመታት አብሮት ተጉዞ ከኋላው ድሮ በአእምሮ ውስጥ ሲወቅሰው አሁን ደግሞ በአካል መጥቶ እንግዲህ ዳጣን ለዚህ ጋር በጣም ከባድ አጣብቂኝ ውስጥ የሚገርመው የሱ ብቻ ሳይሆን ሌላ መዘዞ በመጣ ምንድን አሁን የሰላም የተረገዘው ልጅ እሱ ልጅ ነው። ያንን ያመዘዝ ነው ተከትሎት የመጣው። አንደኛ ሰላምን በዚህ መልኩ እንድትቀጥል አትሆንም ነበር። ሁለተኛ ደግሞ ልጇን ለመተካት ብላ ነው እንግዲህ ይሄን ነገር እሱ ሰክሮ በመጣበት ሰዓት ላይ ያን ነገር ያደረገችው። ይሄ ነገር በቀላል በይሰራና ትንሽ ስህተት መጨረሻ ላይ ትልቅ ሌላ ዛፍ ቅርንጫፍ አውጥቶ ይመጣልና ደረጀ የሚገጥመው እሱ ነው። እንግዲህ ደግሞ ያው መቼም መድኃኒዓለም ቸር ነው። እንደ ቸርነቱ እንግዲህ ነገሮችን የሚመቻቹለት ተስፋ እናደርጋለን። እንግዲህ ታውቃላችሁ ወይዘሮ ማርታ ለተዳሯ ያላት ክብር፣ ለልጆቿ ያላት ፍቅር፣ ለሱ ለደረጀ ያላት አክብሮት ልዩ ነውና ይህ ነገር ባለበት ላይ እሱ እንደዛ አይነት ነገር ችግር ተፈጠረ። የሚገርመው ደግሞ አንድ ቢሆን እኮ ኦኬ አሁን የዳጣን ለመናገር ያን ያክል የተጨነቀ ሰውዬ አሁን በተለይ የሰላም እንዴት እውነት ለመናገር እሱን ያላቅም ብሎ ቢል እውነት ይሄን ነገር ተቀባይነት የሆነው አብላችሁ ታስባላችሁ? አይሆንም እውነት ማለት ነው። የዳጣን ኦኬ እውነት ለመናገር አንደኛ ዳጣን ስታይ ስለምትወዳት ምናምን ብቻ ብዙ ነገሯ ስላላት ይሆናል። ሲቀጥል ደግሞ በሰዓቱ ስላልነበረች አመት ከምናምን በላይ ማርታ እዚህ ስላልነበረች ያን ነገር ቢል አሳማኝ ነው። ግን ያሁኑ እኔ አላቅም ብላ ብትል ይሄ ነገር በጣም አሳማኝ መሆኑ ቀርቶ ሌላ ኬዝ ነው ይዞ የሚመጣውና እሱ ነገር ነው እንግዲህ ደረጃን በጣም ሌላ ጭንቀት ደግሞ በጣም ከባዱ ነገር ምንድነው ታውቃላችሁ? ሲተኛ መቃዠቱ
እንግዲህ አይታችኋል። በተኛው ሰዓት ላይ እንግዲህ እንዴት እየጮኸ እንደነበረ ሰላም 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 ተይ ሰላም። ከዛ እንግዲህ ማርታ ይቅርበኝ እያለ ነበረና ያ ነገር ሲሆን እንግዲህ በጣም ነበረ ማርታ በቃ እንዴት ብዬ ልንገራችሁ እየመረባያሉ እንትን ያለች የነበረው ያው ነገሮችን ለማስተካከል ብዙ ነገሮች እያደረገች ነበረ፣ ግን በጣም ከባድ ነበረ። በቃ ከሚባለው በላይ ማለት ነው፣ ከሚባለው በላይ ሰው እንግዲህ እሱ ባለበት እንግዲህ ያው ተፍተፍ እያለች ነው እሷም። ግን በጣም ከባድ ነው ታውቃላችሁ። አንዳንድ ነገሮች ከአቅም በላይ ነው የሚሆኑት። ግን ያው እንግዲህ ነገሮች እንደሚስተካከሉ ተስፋ እናደርጋለን። ምክንያቱም የሆነ ነገር ምንም ማድረግ አይቻልም። ነገሮችን ማስተካከል ካልሆነ በስተቀር ምንም ማለት አይቻልም ማለት ነው። ቤተሰቦቻችን ግዴታ ያለ ውዴታ ግዴታ ማስተካከል ግድ ነው ማለት ነው። ይሄን ነገር መፍታት ማስተካከል ግድ ነው ብዬ አስባለሁኝና ምክንያቱም በጣም አስቸጋሪ ነው። እየቆየ በወደ ቁጥር ደግሞ ሌላ ችግር ይፈጥራል። ውሸት በውሸት አይታረምም። ውሸት በውሸት እንትን ሊባል አይችልም። አንዳንዴ ስህተቶችን በስህተት ማረም አይቻልም። ስህተትን በእውነት ነው፣ ውሸትን በእውነት ነው ማረም የምንችለው። ግን ስህተትን በስህተት እናርማለን ብለን ካሰብን ነው በጭራሽ ነው የማይሆነው። እንደውም የባሰ ነው እንትን ይዞ የሚመጣው። ስለዚህ ያለውን ነገር ማስተካከል የሚቻለው ስህተትን በስህተት በማረም ሳይሆን ስህተቱን ወደ እውነት የሰራነውን ስህተታችንን ወደ እንትን በማድረግ ነው ማለት ነው። እና ደረጀ እንግዲህ ያለው ጭንቀት ይሄንን ይመስላል። በጣም ከባድ ጭንቀት ውስጥ ነው የገባው። ሌላው ደግሞ አብጌል አሁንም በዚህ ላይ ነገር መፈለጓ ይሄን ነገር እንትን ለማለት የምታደርገው ጥረት በጣም ከባድ ነው። በቃ አይደለ በቃ የሆነ ከደረጀ በቃ የተጨነቀበትን ነገር ለመስማት የምታደርገው ነገር በጣም ከባድ ነው። በጣም ከምላችሁ በላይ ማለት ነው። ግን በዚህ ልክ ባታደርግ እሷ ራሱ ጥሩ ነበር። እንግዲህ አንዳንድ ነገሮችን እያወራት ነበረና አንቺ ግን እንዴት ነው አሁን ይሄን ያክል እኔ የሆነ ነገር በሆነ ብሞት ምናምን እያለ እየጠየቃት ነበረ። ግን አይ እንጃ ባትሞት ደስ ይለኛል። እኔ ብሞት ምን ይጎልብሽ ይመስልሻል ይላታል። አይ እንጃ ግን ባትሞት ደስ ይለኛል አላለችም። አባትን ያክል ነገር ደስ ይለኛል። ኧረ አቢጌል ተይ ነፍስሽ አይማርም ጌታን። እና ቤተሰቦቻችን እንደዛ እያለች ነበረ። እንግዲህ ምን ታደርጉታላችሁ? ልቦና ስጠን ነው ጋይስ። እና አስቸጋሪ ነው ለሁሉም ነገር። እና ቤተሰቦቻችን የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ ብያላችሁበት። ወዳችኋለሁ ቤተሰቦችን። ላይክ አይረሳ። ባይ ባይ።